እስከዛሬ ከሰራኋቸው ታሪኮች እንደዚህኛው ልቤን የሰበረው የለም። ማንኛውም በህፃናት ላይ የሚደርስ ግፍ ሁሌም ልቋቋመው ይከብደኛል። የአንዳንድ ሰዎች ሰይጣናዊነት በእውነቱ ለየት ያለ ነው። ይህች ዓለም ፈጽሞ ፍትሐዊ አይደለችም። በተለይ አቅም የሌላቸው ጉልበት የሌላቸው ሰዎች በማይሆኑ ሰዎች እጅ ሲወድቁ እንደ ማየት የሚያም ነገር የለም። ለማንኛውም ታሪኩን ልንገራችሁ። ቦታው ኤሴክስ ሜሪላንድ ነው። ፖሊሶች ከፍጥነት በላይ የሚነዱ አሽከርካሪዎችን እያስቆሙ መቅጣታቸውን ይዘዋል። ምንም እንኳን አልኮል የወሰዱ ሰዎችን ከርቀት ጠረናቸው ቢያስታውቅም ፖሊሶች ግን ፕሮፌሽናል በሆነ መልኩ ጠጥተው የሚያሽከረከሩ ሰዎችን ማጋለጥ ስለሚጠበቅባቸው አፋቸው ውስጥ ቀለል ያለ የምትነፋ መሳሪያ አስገብተው የአልኮል መጠናቸውን ያጣራሉ። አመሻሹ ላይ ያስቆሙት መኪና ግን የአልኮል ሳይሆን በቃላት መግለጽ የሚከብድ መጥፎ ጠረንን የያዘ ነበር። መኪናውን የምታሽከረክረው የ36 ዓመቷ ኒኮል ነበረች። ጠረኑ ጥርጣሬ የፈጠረባቸው ፖሊሶች ኒኮልን በጥርጣሬ እየተመለከቱ መንጃ ፍቃድ ይጠይቋታል። እሷ ግን መንጃ ፍቃዴን ቤት ረሳሁት አልያዝኩትም ትላለች። ፖሊሶቹ ነገሩን በቀላሉ አላዩትም። እንደነገርኳችሁ የአልኮል ቼክ ፖይንት ነው። እሷ ደግሞ አነዳዷም አጠራጣሪ ስለነበር ነው እዛ ጋ የቆመችው። የኒኮልን ማንነት ለማጣራት ሌላ መንገድን ይፈልጋሉ። የአሜሪካውያን መኪና ባለቤትነትን በሚያረጋግጠው ሲስተም ውስጥ የኒኮልን መኪና ታርጋ አስገብተው ባለቤቱን ለማጣራት ይሞክራሉ። ታርጋው ግን በፍጹም በማንም ስም ተመዝግቦ የተገኘ ሊሆን አልቻለም። እናም ይሄ ማስረጃን ያገኙት ፖሊሶች ኒኮልን ሐሰተኛ ታርጋ ለጥፋ እየተንቀሳቀሰች መሆኑን ይደርሱበታል። ስለዚህ ለፖሊስ የፕሮባብል ኮዝ ነው። ሐሰተኝነቷና ከመኪናው የሚመጣው መጥፎ ጠረን ኒኮል ላይ ያላቸውን ጥርጣሬ ይበልጥ ጨምረዋል። እናም ሁኔታው በቅጽበት ቀለል ካለ የትራፊክ ጥሰት ወደ ከባድ የወንጀል ታሪክ ይቀየራል። በተለይ ኒኮል ከመኪናዋ በኋላ ያስቀመጠቻቸው ሁለት ተለቅ ያሉ ቋጠሮችን የደበቀችውን ሚስጥር የያዙ መሆኑን አልተጠራጠሩም። ፖሊሶቹ ከመኪና እንድትወርድና ቋጠሮቹን ራሷ እንድትፈትሽም ይጠይቋታል። ፖሊሶቹ በተቻላቸው መጠን ሕግን ጠብቀው ፕሮፌሽናል ሆነው ሁኔታውን ለማጤን እየሞከሩ ነው። ኒኮልን ማመናጨቅም ሆነ የእሷን ንብረት እያገላበጡ መፈተሽ አልጀመሩ። ይልቁንም ተለቅ ባሉ የፕላስቲክ ቦርሳዎች ተደራርቦ የተቋጠረው ነገር ምንድን ነው እያሉ ፖሊሶች ደጋግሞ ይጠይቋታል። እሷም በምላሿ ለወራት ሳይታጠብ የቆየ ልብስ ነው፣ ሽታው መጥፎ የሆነው ለዛ ነው፣ ስላልታጠበ ስለቆሸሸ ነው ትላቸዋለች። ከፖሊሶቹ አንዱ ሽታው ከበድ ያለና የሞተ እንስሳ የሚያወጣው አይነት መጥፎ ጠረን እንዳለው በመናገር ከፍታ እንድታሳያቸው በድጋሚ ትዕዛዝ ይሰጣታል። በነገራችሁ ላይ ቪዲዮ ላይ እንደምታዩት ይህ ሁሉ የሚሆነው ነገር ፖሊሶች በሚይዙት የሰውነት ላይ የሚገጠም ካሜራ ሙሉ በሙሉ እየተቀረጸ ነበር። ትዕዛዙ ድንጋጤ የፈጠረባት ኒኮል ፈጠን ብላ የተጠቀለለውን የፕላስቲክ ቦርሳ ለመክፈት አልሞከረችም። ይልቁንም እየተንቀራፈፈች የሚያሳምኑ ምክንያቶችን እየደረደረች ቀስ ብላ ለመክፈት ያልተጠየቀችውን ነገር ማድረግ ትጀምራለች። ደጋግማ የምትናገረው ለወራት ሳይታጠብ የቆየ ልብስ ነው፣ ለዛ ነው የሚሸተው የሚል ነበር። ከብዙ መታሸት በኋላ የተጠቀለለውን የፕላስቲክ ቦርሳ መግለጽ ስትጀምር ብዛት ያለው ብርድ ልብስ ታጭቆ ፖሊሶቹ ይመለከታሉ። ብርድ ልብሶቹን ከፔስታል ውስጥ ካስወጡት በኋላ መጨረሻ ላይ የተገኘው የልብስ መያዣ ሻንጣ ነበር። ጉዱ ያለው እዚህ ሻንጣ ውስጥ ነው። የሚገርማችሁ ሻንጣው ራሱ ከተከፈተ በኋላ ውስጡ እንደዚሁ ልክ እንደ ፔስታሉ በብዙ ልብስ የተጠቀጠቀ ነበር። ልብሶቹን አንድ ባንድ አንስታ ስታበቃ መጨረሻ ላይ የተገኘው በአሰቃቂ ሁኔታ ሕይወታቸው ያለፈ 2 ሕፃናት አስከሬን ነበር። ይህንን እየተመለከተ የነበረው ፖሊስ በድንጋጤ ሆኖ እንዳትንቀሳቀሺ በቁጥጥር ስር ውለሻል ሲላት ቪዲዮ ላይ እናያለን። አቅም በሌላቸውና ራሳቸውን መከላከል በማይችሉ ሕፃናት ላይ ለፈጸመችው በደል ቅጣቱን የመቀበያ ጊዜዋ መድረሱን ያወቀችው ኒኮል ልቧ በፍርሃት ርዶ ከቆመችበት ለማምለጥ ትሞክራለች። እንደምታዩት ፖሊሶች እሷን ለመያዝ የዛን ያህል አልከበዳቸውም። ከኒኮል ጋር በወቅቱ መኪና ውስጥ የነበረችው ጓደኛዋ ቢቢም በፖሊስ ቁጥጥር ስር ከመዋል አልተረፈችም። ሁኔታው እጅግ አሰቃቂ ከመሆኑ የተነሳ ከፖሊሶች መካከል አንደኛው ትንፋሽ አጥቶ በድንጋጤ ሲጨናነቅ ይታያል። ኒኮል ደጋግማ ጓደኛዋ ምንም እንደማታውቅና በወንጀሉ ውስጥ እንደሌለችበት እንዲሁም በነፃ እንዲለቋ ስትማጸን ለሚያያት መውደድንና ለሰው መጨነቅን የምታውቅ ትመስላለች። እውነታው ግን ከዚህ የተለየ ነው። ሴትየዋ ለሕፃናት እንኳን የማይራራ አረመኔ ስብዕና ያላት ሰው ናት። ለምን እንደዛ እንዳልኩ ነግራችኋለሁ።
ፖሊሶቹን እየጮኸች ጓደኛዋ ምንም ወንጀል እንዳልሰራች ብትመሰክርም ፖሊሶቹ ግን አላዳመጧትም። እንደውም ዝም ብላ አፏን ዘግታ እንድትቀመጥ ደጋግመው ይነግሯታል። በቪዲዮ ላይ አንድም ሰው ኒኮልን ሲደበድብ ወይም ሲመታ እንመለከትም። ይህም ቪዲዮ ስመለከት ያስገረመኝ ምን እንደሆነ ታውቃላችሁ? ልክ ሻንጣው ሲከፈት አካባቢው ላይ ያለውን ሽታ ይበልጥ ስለረበሸው ፖሊሶች በተደጋጋሚ እያሳሉ መተንፈስ ሲቸገሩ ትመለከታላችሁ። ኒኮል ግን ምንም ለውጥ አይታይባትም። በወቅቱ እሷን ያስጨነቃት በፖሊሶች መያዟ ብቻ ነበር። ሟቾቹ የ5 ዓመቱ ሌሪ ኦኒል እና የ7 ዓመቷ ጃስሊን ናቸው። እህትና ወንድሞች ናቸው። ከ2 ዓመት በፊት ኒኮል እህቷ ለስራ ከከተማ በመውጣቷ ልጆቿን ልትንከባከብላት ኃላፊነት ወስዳ የተቀበለቻቸው የእህቶቿ ልጆች ናቸው። አክስታቸው ናት። ሆኖም ግን ኒኮል በተቃራኒው ምግብ እያስራበች፣ እየደበደበች፣ ስነ ልቦናቸውን በሚገዳ ንግግር እየሰደበች ማኖር ትጀምራለች። የየዕለት ድብደባዋን መቋቋም አቅቷት በቅድሚያ ህይወቷን ያጣችው የ7 ዓመቷ ጃስሊን ነበረች። ታዳጊዋ ረሃቧን ለማስታገስ ምግብ ፍለጋ ፍሪጅ ስትከፍት ነበር ኒኮል የያዘቻት። ወዲያውኑ የምግብ ሌባ ነሽ ብላ ደጋግማ ደበደበቻት። ምቱን መቋቋም ያቃታት ታዳጊ መሬት ላይ ትወድቃለች። ድጋሚ ቀና ብላም አልተነሳችም። ጃስሊን ህይወቷ ካለፈ በኋላ እንደ ማንኛውም ሰው አስከሬኗ አልተቀበረም። ኒኮል በብርድ ልብስ ጠቅልላ በሻንጣ አሽጋ መኪናዋ ውስጥ አስቀመጠቻት። ከጊዜ ወደ ጊዜ ሽታው ከበድ ቢልም እሷ ግን ምንም ጉዳይ ሳትሰጠው እንዲሁ መኪናዋን እየተጠቀመች መኖርን መርጣለች። አስክሬን መኪና ውስጥ ጭና ከቦታ ቦታ ትንቀሳቀሳለች። የእህቱም መጥፋት ያወቀው ሌሪ አክስቱ ምንም ያክል ብታሰቃየውም ራሱን የሚከላከልበት የሚጠፋበት እድሜ ላይ አልነበረምና ሁሉንም ተቀብሎ ከአክስቱ ጋር መኖር ቀጠለ። ሆኖም የእሱ ጣፈንታም ከእህቱ የተለየ አልነበረም። ኒኮል ለመርማሪዎች ቃሏን ስትሰጥ ሌሪ ህይወቱ ያለፈለት እግሩ ላይ ደም መመልከቷን ገልጻለች። ደሙን ለመጠራረግና ለማየት እንኳን ያልፈለገችው ኒኮል ህፃኑን ጥላው ከሄደችበት ስትመለስ ሌሪ ብዙ ደም ፈሶት ደካክሞ ነበር። የ5 ዓመት ልጅ። የመጨረሻ ቃሉ አክስቴ ከመቀመጫው አንሽኝና አልጋ ላይ አስተኝኝ የሚል ነበር። እናም እንዳለው ከአልጋው ከወጣ በኋላ ዳግም አይኑን አልገለጥም። ይህ የሆነው ኒኮል በፖሊሶች ከመያዟ ከ2 ወር በፊት ነው። እዛ መኪና ውስጥ ከሞተ 2 ወር ሆኖታል። ፖሊስ ጣቢያ ተወስዳ ቃሏን ስትሰጥ እናታቸው የጣለቻቸውን ህጻናት እሷ ኃላፊነት ወስዳ እንዳሳደገችና የቻለችውን ሁሉ እንዳደረገች ደጋግማ ትገልጽ ነበር። የአስክሬን ምርመራ ውጤቱ ግን ይህንን አያሳይም። የ7 ዓመቷ ጃስሊን ህይወቷ ከማለፉ በፊት ከፍተኛ የሆነ ድብደባ እንደደረሰባትና ጭንቅላቷ ላይ የተፈጠረው ጉዳትን ተመልክተው ያደረገቻትን የአስክሬን መርማሪዎች ማወቅ ችለዋል። ጃስሊን ህይወቷ ሲያልፍ ምንም እንኳን 7 ዓመቷ ቢሆንም የነበራት ክብደት ግን እንደ ሌሎች የእድሜ እኩዮቿ አልነበረም። ወንድሟም ቢሆን የምግብ እጥረት ስለነበረበት የቀነጨረ ሰውነት እንደነበረው መርማሪዎቹ አረጋግጠዋል። ልጆቻችሁን ለማን እንደምትሰጡ ለይታችሁ ወቁ። ኒኮል ተንከባክቤያለሁ የምትላቸው ህጻናት ትምህርት ቤትም ሆነ ሆስፒታል ረግጠው አያውቁም። ብዙዎች ይህንን ታሪክ ሲሰሙ እናትየው ይህን ያህል ጊዜ የት ነበረች ብለው ይጠይቃሉ። ከኒኮል ስልክ ላይ እንደተገኘው መረጃ ደጋግማ ልጆቿን ለማግኘት ሞክራለች። ኒኮል ግን ፈቃደኛ አልሆነችው። ይልቁንም የውሸት ተስፋ በመስጠት ልጆቹን በዚህ ቀን አመጣቸዋለሁ፣ በዚህ ቀን ታያቸዋለሽ እያለች በተደጋጋሚ ቀናት እየቀያየረች እንደምትመልስላት የጽሁፍ መልእክቶቻቸው ያሳያሉ። የሆነ ሆኖ በቂ ማስረጃ የተገኘባት ኒኮል ቀሪ ዕድሜዋን 50 ዓመት እስር ቤት እንድታሳልፍ ተፈርዶባታል። እዚህ ጋር እኔ እናትየውን አሁንም ቢሆን ወቅሳለሁ። የፈለገ እህትሽን ብታምኛት፣ የፈለገ ችግር ውስጥ ብትሆኚ እንዴት አድርገሽ ነው ይህን ሁሉ ጊዜ ልጆችሽን ሳታይ አስችሎሽ የምትቀመጭው? ለዛውም አሜሪካ ውስጥ አንድ አፍታ መኪናሽን አስነስተሽ ወይም $200 ቲኬት ገዝተሽ መሄድ ይቻላል። በነገራችን ላይ እንደዚህ አይነት ታሪኮች አሜሪካ ውስጥ በጣም ኮመን ናቸው። ከዚህ በፊት ከ3 ዓመት በታች ዕድሜ ያላትን ልጇን አልጋ ላይ በተኛችበት ጥላ ሌላ ስቴት ፓርቲ ለመሳተፍ የሄደች አንዲት ልጅ ታሪክን አስታውሳለሁ። ልጇ የሞተችው በውሃ ጥምና በምግብ እጦት ነው። አልጋዋ ላይ በተኛችበት ነው የሞተችው፣ ዲሃይድሬት ሆና። እሷም ቤት ከመጣች በኋላ ለፖሊሶች ድንገት ቤት ስትመጣ ሞታ እንዳገኘቻት አድርጋ ለማስመሰል ሞክራ ነበር። የአውቶፕሲ ምርመራው ነው ምን እንዳደረገች ያጋለጣትና ኋላ ላይ ራሷ የሰራችውን ወንጀል ያመነችው። በሌላ ታሪክ እንገናኝ። መልካም ጊዜ።